በስምሽ ቤት ማለት ነው ያሹ ገብቶሻል። ቤት በስምሽ ያሹ ሊኖርሽ ይገባል። አንድ ቤት በስምሽ በስነ ስርዓት ውል ያለው የተፈራረምሽበት ቤት ሊኖርሽ ይገባል ማለት ነው። ከዛ በዘለለ እንግዲህ የምታመጫቸው ሰዎች ናቸው የሚወስኑት። ይሄ ሁለቱ መሰረታዊ ነገር መጀመሪያ ካለሽ፣ በመቀጠል ሶስተኛ ባለቤትሽን ከሆነ የምታመጪው ለምሳሌ የጋብቻ ሰርተፊኬት እሱን ዶክሜንት ትጠረነፍ ያለሽ የዚህ የቪዛሽን እንትን ታመለክቻለሽ፣ ማን ትይዣለሽ የሳላሪውን። ከዛ ደግሞ ምንድነው የሀውስ እንትኑ ታስገቢያለሽ። በስርሽ ሰውዬው ይሳብልሻል። በግማሽ ከአንቺ በታች በሆነ 2000 በ3000 ድርሃም ማነው ድርሃም ቪዛው ይሳብለታል ማለት ነው በአንቺ ስሮ ነው። ልጅሽም ሲሆን እንደዛ በርድ ሰርቲፊኬቱን ምናምኑን አንድ ላይ አታች ይደረግና እንደዛ ይቀየራል ማለት ነው። ግልጽ ነው? ገባኝ። ስለዚህ መጀመሪያ መነሻው ደሞዛችሁና ቤት የተከራያችሁት ቤት ውል ስምምነት በእጃችሁ መያዝ አለባችሁ። በጣም ነው የማመሰግነው። ፋሚሊ ታፕታፕ ተረኛ ማነው? ኤዱ ግን እንዴት አውርት እንደምታወራ አላውቅም። አሁን እኮ ወንዶ ወጣ ብያለሁ። በጣም ልጆች ያሉበት ላይ የረበ ሰላም ነን ይሄ አለ። እሺ ቶሎ ንገረንሽ። እኔ አሁን ጂም ቤት ነው እንደሚያሰሩክ? እሺ ቀጥል። ወይ ኔትወርክ እንትን ስላለች እዚህ ጋር ደግሞ አይቻልም ምናምን እያሉ ነው። አይቻልም ብሎ አሻራም ሰጣ። ይሄ ክፍያን ሁሉ ጨርሳ ጊዜ ደግሞ አልቋል እና የኮንትራት ጊዜ አልቋ። በጣም ተሸጋገር። እንዴት ነው ለዚህ መፍትሄ አለ? አልሰማሁም። ሲስቴሬ አሁን መጀመሪያ ሱዳን ነበረች እና እዛው ነው ፓስፖርቷን ያወጣች ከሱዳን ማለት ነው። እና ወደዚህ መጣች። ወደ መሬት ከመጣች ወደ 4 ዓመት ሆኖታል። እና የፓስፖርት ጊዜ አድርጎ አፕላይ አድርጋ ማለት ነው። አልመጣም። አሁን 4ኛ ወር እና የኮንትራት ጊዜ መልኩ ከሰውየው ቅድም ልጆች እንደሚሏት ወደ ሀገር ነው ሀገርሽ ነው ምንሸኝ ምናምን እያለ ይህ ፓስፖርት አፕላይ አድርጋ ደግሞ ብሯን ጨርሳለች። አሻራንም ገብታ ሁሉ ነገር ካለቀ ወዲህ አልመጣም አይመጣም እያሉ ነው ከሱዳን። እኔ ሲስተሙ ምን እንደሆነ አላውቅም። በሱዳን የገቡ ልጆች ኢትዮጵያ አይመጣም፣ ከኢትዮጵያ እዚህ ኤምባሲ አይታደስም እያሉ ነው ብዙ ልጆች። ኢትዮጵያ መግባት ግድ ነው። ከፍላ ጨርሳለች ሁሉ ነገር። ብርንም ከፍላለች። ምንም መደረግ አይችልም። ያወጣችበትን የሄደችበትን ስቴፕ ይቁረጡና ይመልሱላት እንጂ ከሱዳን ወደዚህ የምትገቡ ልጆች ሁላችሁም ፓስፖርታችሁ አገልግሎት ካለቀ በኋላ እዚህ ሀገር ላይ አይታደስም። እኔ እንዴት አይነት ሲስተም እንደሆነ ምንም አልገባም። ሰላም ግባንዴ። እሺ ግቢ እናት። በጣም ይቅርታ። እኔም ከኢትዮጵያ ከመጣሁ 8 ወሬ ነው እና አይዲ አልተሰራልኝም። አሰሪልኝ ስላት ጊዜ የበፊቱ ሰራተኛ ካንስል ስላላደረገ ሰውዬ መቆየት ይችላል፣ ትንሽ እንከፍላለን፣ አይዱ እንትን ቀራም እንዳይቆጥር እንከፍላለን፣ ያሰራልሻል ትለኛለች። ግን ልታሰራ ምንም አይነት ፈቃደኛ አይደለችም። በጠየኳ ሰዓት ያሰራል፣ ምን ያስጨናንቅሻል፣ እሱ ይሰራል እኮ ምን ችግር የለውም ትለኛለች። እኔ ደግሞ እንደዚህ እንደ ህገ ወጥ መስራት አልፈለኩም። አይዲ እንዲኖረኝ እፈልጋለሁ እና አሁን ቀራን ይኖርብኝ አይኖርብኝ የማውቀው ነገር የለም። እሱን እንድታይልኝ ፈልጋለሁ። ምን ይጠየቃል? እንዴት አይዲ ሳይኖርሽ ቀራማ መጠርጠሩስ ምን ይጠየቃል? እየከፈልኩ ነው አለችኝ። በየወሩ ምኑን ነው የምትከፍለው? ለምን ትከፍላለች? ምን ሲሆን ትከፍላለች? እሷ እንደ ለአንቺ በቀን 50 ብር ምን ስለሆነ ትከፍልልሻለች? አላውቅም። 8 ወሬ ነው ግን ስጠይቃት እየከፈለ ነው አባባ እየከፈለ ስለሆነ አንቺ ምንም አያጨናንቅሽም፣ እንደዚህ አይነት ጥያቄ እንዳትጠይቅኝ ትለኛለች። ስጠይቃት በጣም ነው የምትቆጣኝ። አሰሪ ነች? አሁን የቀጠረችሽ ነች? አዎ አሰሪ።
ምናዊ ነች የመናዊ። እነዚህ ሎካሎቹ ማገፍ የለባቸውም። እግዚአብሔር እንደው እንጀራቸውን ከዚህ በላይ ሀገራቸውን ከፍ ያርግላቸው። እነሱማ በታሪክ የዚህ ሀገር ኦሪጂናሎቹ ሎካሎች እኮ እንደሆነ እንጃ 3% እና 5% የማይሆኑም ግፍ እንትን የሚሉት አጠቃላይ ከንትና ከዛና ከዚህ የተሰበሰበው ነው እዚህ ሀገር ላይ ልጆቹ እንደምያስነባ ያለው። የሚገርም ነገር ከሱ የበለጠ ደግሞ በጣም የሚገርመኝና በጣም እንትን የሚገርመኝ ነገር ከኢትዮጵያ ስታስመታኝ በጥዳትና በምግብ ነው ያለችኝ። ግን 2 ልጆች ህፃን ናቸው። ዳይፐር ይለብሳል አንደኛውም በቃ ሁለቱም እኔ ነኝ የማጸዳቸው፣ የማጥባቸው፣ የማበላቸው። ስራ ችግር የለብኝም። ግን እንደዛም ሆኖ እንዴት እንደምትጮህብኝ ልነግርህ አልችልም። ቤት ውስጥ በሙሉ ካሜራ አለበት። ከሷ ክላስ ጀምሮ ሰውዬውን አየሽው ቀና በይ ጎንበሳት ስትጠራ እንኳን ቆሜ አቤት ካላልኩ በቃ በጣም ነው የምትጮህብኝ። በጣም ማለት ነው። ቢሮ ስደውልላቸው ስልካቸውን አይመልሱም። በቃ የሆነ ማረገው ሳጣ ጊዜ ነው የተቀመጥኩት። ቢያንስ ደግሞ ህጋዊ መሆን አለብኝ ብዬ አስብኩ። ኦንላይን ላይ እንደዚህ ሳገኛቸው በጣም ደስ አለኝ። ምን ይጠየቃል? ህጋዊ መሆኑ እኮ ምንም የሚያደራድር ነገር የለም። የእሷም ጩኸት የእሷም ምንም አይደለም። አንቺ አሁን ህጋዊ የመሆንሽ ጉዳይ ከምንም ጋር የማይወዳደር ከምንም ጋር የማይነጻጸር ነው። ስለዚህ አንደኛ መጀመሪያ ላይ ቢሮዋ ነች ይህንን ነገር ፊክስ ማድረግ የነበረባት። እስከ ሰጠቻት ድረስ የአንቺን ገንዘብ ተቀብላ የአንቺ አይዲ ስለማሰራቱ ሪስፖንሲቢሊቲ መውሰድ የነበረባት የዚህ ሀገር ቢሮ ያመጣችሽ ነች። ከወሰደችሽ በኋላ በቃ አይዲ ይሰራ አይጨንቃቸውም፣ አይዲ አይሰራ አይጨንቃቸውም። አንድ ጊዜ እነሱ ገንዘብ ተቀባብለው ለሰዎቹ ሰጥተዋል። እንዴት ነው ግን ታዲያ እንዴት ነው ጎበዝ እንትን የሚለው ግን በጣም ከባድ። አሁን ምን ማድረግ አለብኝ እንግዲህ? ምንም አታነሳም? ተድቢሮ አታነሳለሽም ስልኩን? ሌላ ሰው ነው የሚያነሳ። ማለት ሲነሳ ኦፊስ ነው ምናምን ብዬ ስጠይቃቸው አረብኛ ማውራት አይችልም ሰውየው መሰለኝ። ወንድ ነው የሚያነሳ፣ እንግሊዝኛ ነው የሚያወራ። እኔ ደግሞ ብዙም እንግሊዝኛ አልችልም። በጽሁፍ ጽፉላቸው አማርኛ ጽሁፍ ጽፌላቸው አይመልሱም። የኢትዮጵያ እንዳላለውን ግን አውቀዋለሁ። ልጁ ማለት ነው የላክኝ ወደዚህ። እነሱ ስደውልላቸው ጊዜ ይመልሳሉ። ስልክ ቁጥር ሰጡኝ፣ የሴትዮዋን እዚህ የምትቀበለው ማለት ነው። እሺ አንቺ አሁን ምንድነው የምታደርጊው? ፓስፖርት ላኪልኝና ከላይ ስወጣ ልይልሽ። ፓስፖርት የለኝም፣ የሆነ የመጣሁበት ወረቀት ነው ያለኝ። እሱን ደግሞ በውስጥ ልኬልሃለሁ። ቪዚት ቪዛው ማለት ነው? ያው እሺ ቪዚት ቪዛውን ላኪልኝና አይልሻል። እሺ ወንድሜ የለኝ በእግዚአብሔር። ፓስፖርትሽ ታዲያ ማጋ ነው? ሴትዮዋ። እሺ የቪዚት ቪዛውን ላኪልኝና ቪዚት ቪዛውን ከላክሽልኝ በኋላ ምንድነው የምናደርገው? ቪዚት ቪዛውን አይተን የቪዛ ፕሮሰስ የቪዛ ሁኔታሽን እኒና ከዛ በኋላ ምንድነው የምታደርጊው? ኦቨርስቴ ውስጥ ከሆንሽ እና ከሊወሊ ከሆንሽ ቀጥታ ኢትዮጵያ ያለውን ደላላ ነው አንቀሽ የምትይዥው ቀጥታ ፋሚሊ ማስልከሽ ምንም ቢሆን ማለት ያው ልንገራችሁ። በዚህ አጋጣሚ ከኢትዮጵያ ብር ከፍላችሁ በቢሮ የምትመጡ ወይንም ደግሞ በምታውቋቸው ሰዎች የመጣችሁ ሰዎች አሳልፎ እዚህ ሀገር የሰጣችሁ እዚህ ሀገር ላይ መጥተው ልጆቹ አይዲ ካልተጨረሰላቸው ታሽገው ካሉ እዛ ያለውን ሰው በዘመዶቻችሁ ሲጣርጋችሁ ነቁት። እዚህ ያለችውን ይተፋታል። ወዶ ሳይሆን ተግዶ ልጅቷን እዚህ እንድታመጣና የእናንተን ፕሮሰስ እንትን እንድትል ያደርጋል። ስለዚህ ከዛ ከኢትዮጵያ ራሱ ስትመጡ በስነ ስርዓት የምታውቁት ሰው መሆን አለበት። ስለዚህ ላኪልኝ እና እንትን አደርግልሻለሁ። ምናልባት ቶሎ ካላየሁት እንዳትቀየም። ብዙ ያው ስወጣ ብዙ ሜሴጆች ስለሚኖር ችግር የለውም፣ እጠብቃለሁ። ችግር የለውም። በተመቸ ሰዓት አስታውሳለሁ፣ መልስልኛል። እሺ አመሰግናለሁ። እሺ ብሶት ያለሽ እንደ ከታች አንድ ቁጥር እስቲ ያሳይኝ። እሺ ሼር ታፕ ሼር ታፕ ጋይስ ሚኪ ሰላም ሼር ታፕ 1 ሚኒት ሼር ታፕ አለውልሽ 1 ሚኒት በተን አበባ ሼር ታፕ ስራ ያላችሁ አምጡ። ስራ እጃችሁ ላይ ያለ ልቀቁላቸው ለልጆቹ። ስራ አለን የምትሉ ገብተሻል እኮ እና ተረጋጊ። እጃችሁ ላይ ስራ ያለ እጃችሁ ላይ ስራ ያለ ሚኪው እንደ ስራ ካለ ሚኪው እንደ ስራ ካለ። አይ ቆይ እኮ እየጠየኩላችሁ ነው።
ስራ እጃችሁ ላይ ያለ ልጆች ካላችሁ ካለ ሳባችሁና ስጧቸው። እኔ እኮ የሚገርመኝ ቪዲዮ አውጣን ትሉናላችሁ ትላላችሁ። እሺ ትግቡና ተናገሩ፣ አላውጣችሁ። እኔ ለእናንተ ስራ ስታመጡ ኮንፊደንስ ካላችሁ ለምን አትወጡ? ምን ችግር አለው ቪዲዮ ማውጣት? እኔ እኮ በጣም ነው የሚገርም። ሶላ እንዴት ነክ? ዌልካም። እንደዚህ እስቲ አበባም ጣል ጣል አድርጉበት። ኮፒ ሊንክ ሚኪ ማንሽ ሚኪ እንትና ኒውት አድርጊ። እሺ ቀጥ እያወራሽ የነበርሽው ልጅ። እሺ ወንድሜ እኔ የመጣሁት በጉብኝት ቪዛ ነው ማለት ነው። እና ሴትዮዋ ፍሮዘን ቴንክ ዩ ቪዛ ያሰራሁበትን እዚህ ከመጣ በኋላ ተቆርጣለሁ አለች 200 ብር ለ3 ወር ነው የምቆርጠው ካለች በኋላ እሺ ብዬ ተስማምቼ ኮንትራቱን ቪዛ አሰራችልኝ። በኋላ አይ አሁንም መቁረጤን እቀጥላለሁ ብላ 6 ወሬ ማለት ነው እየቆረጠች ነው። ጉድማን ቴንክ ዩ ሳራ። ምን ማለት ነው እንደሱ ማለት አልገባኝም። እናቱ በምንድን ነው የመጣሽው እንዴ? በጉብኝት ቪዛ ነው ያመጣች። በጉብኝት ታምጣሽ። ከዛ በኋላ የት ነው ያስገባችሽ? ያው ኮንትራት ቪዛ ሰራችልኝ ማለት ነው 2 አመት ሀውስ ሜድ ማለት ነው። እሺ እና ያወጣሁት ወጪ 200 ብር ቆርጣለሁ አለች ቪዛ ያሰራችልኝ። ቢሮ ነች ምንድን ነች እንደዚህ የምትለው? አረ አረቧ ናት ማለት በፊት የምሰራበት ቤት ነውና በቢሮ አይደለም የመጣሁት። እናቱ ራሷ ተባብራ አምጥታ ፍሪ ቪዛ ነው የሰጠችሽ? ፍሪ ቪዛ ነው የሰጠችሽ? ሶዲ አሙስ ቴንክ ዩ። ፍሪ ቪዛ ነው። እሺ ደሞዝሽ ጥሩ ነው? ስንት ነው ደሞዝሽ? ደሞዝ 1000 ብር ነው፣ ግን 200 እየቆረጠች 800 የአንቺ ኔትወርክ ነው ምንድን ነው? ኔትወርክ ነው መሰል አይሰማም። 800 ብር የምትሰጥሽ እኔ ማውራሽ አሁን 800 ብር የምትሰጥሽ እሷ ፕሮሰሱን የጀመረችውን ገንዘብ የአይዲውንም እያስቆረጠችሽ ነው። አዎ ከዛ ያመጣችብኝ እኔ እንትኑም የጉብኝት ቪዛ ያሰራችበትን ያንን ነው እየቆረጠች። እሺ የመጀመሪያ እሺ እሱኛውን ቆርጣለሁ አለች። ስንት ነው የምትቆርጠው? እሱ 4,000 ድርሃም ነው ያወጣው ብላለች። 2,000 ድርሃም እስከሚሆን ድረስ እየቆረጠች ነው ማለት ነው። በቃ ቀላል ነው እሱ። 1,000 ብር የምትከፍልሽ ከሆነ ቀላል ነው እንግዲህ ምንም ማድረግ አይቻልም። ያው በደላላስ ቢሆን ታዲያ ትከፊ ያልነበረ እንዴ? በደላላም ቢሆን እኮ ከዚህ በላይ ነበር የሚበሉሽ። እንደውም መልካም ሰዎች ስለሆኑ ነው። ይሁን እናቱ እንደኔ ሀሳብ ታገሽ ይሁን ጥሩ ነው ባይነኝ። ቤተሰብ እዚህ ደግሞ ያሉት ሀሳብ ይስጡሽ። ራሷ ፕሮሰሱን ጀምራድ ስለሆነ እዚህ ሀገር ላይ ያመጣችሽ እኔ ጥሩ ነው የሚመስለኝ በእኔ ሀሳብ። ምንም እንትን ያለ ነገር ማለት እንደዚህ አልጎረበጠኝም ያለው ነገር 2,000 ብር ብቻ ራሱ ማለቷ ፕሮሰሱን ካወጣችበት እሷ የተሽራውን ብቻ ነው የተቀበለች። ስለዚህ የፕሌኑ ምናምን እሷ እንትን ብላለች፣ የተሽራውን ምናምን አንቺ እንድትከፊ ነው ያደረገችው። ስለዚህ ጥሩ ነው የሚመስለኝ። እናት አለም ዝም ብለሽ ስሪ። ይችኛዋን ገንዘብሽን ስጨርሺ ደግሞ 1,000 ስለምትመልስልሽ አዙራ ጥሩ ነው የሚሆነው ብዬ ነው ማስብ። እሺ ወንድም ያመሰግናል። እሺ የትኛው ቪዛሽ ተረኛ ቀጥሉ። ሰላም ነው። እንዴት ነህ? ሻርጃ ሆቴል ቡኪንግ አይጠይቅም ወይ? ይጠይቃል። ይልኩላችኋል እነሱ ራሱ። አንዳንድ ይጠይቃሉ ግን አንዳንድ አይጠይቁ የሚባል ነገር አለ። ግን ተቀበሉ። ሆቴል ቡኪንጉ መስት ነው። ሰላም አለይኩም። ዋለይኩም ሰላም። እሺ ቅድም ስለ ፓስፖርት ስታወራ ስለሰሞኑ ፓስፖርት እኔ ያወጣሁት ከሳውት ሱዳን ነበረ
አዎ ሳውት ሱዳን ከሱዳን የሚመጣ በአጠቃላይ አይሆንም እያሉ ነው። እዚህ ምን እንደሆነ አልገባኝም። ቀጥታ ወደ ኢትዮጵያ ነው የሚካሄደው። እንደዛ እንትኑ የሚታደሰው እዛ ነው። ዳይሬክትሊ ከዛ የመጣ ሰው እንትን ማለት አይችልም እያሉ ነው። ለምን እዚህ ኢሚግሬሽን ላይ ያለው ሲስተም የሆነ ኮድ ስለሚሰጡ ከኢትዮጵያ ካልመጣ በስተቀር ወይንም ከሌላ ሀገር ካልሆነ ከሱዳን ስፔሻሊ ለምን ኮንትሮል እንደሚያደርጉ ሲስተሙን አልገባኝ። ኦኬ። እና ደግሞ እዚህ ሰውዬው እንትን እስካሁን ድረስ ወረቀቱን አልሰጠንም። እንዴት እንደምናደርግ ግራ ገብቶናል። እሺ መሲ ቆይ ስብሻለሁ። አሁን ለዚህ አሁን ወደ 6 ወር ይዘ 6ኛ ወር ይዘናል። እስካሁን ግን ወረቀቱን በእጃችን አልያዘንም። አይዲው ማለት ነው። ወጥቶላችኋል? ግን መውጣቱን እኔ እርግጠኛ አይደለሁም። ግን ሜዲካልን ገብተናል። አሻርም ሰጥተን ነበረ። እዚህ ቤት ውስጥ ያላችሁ ልጆች ትሰሙኛላችሁ? አንድ ዛሬ በደንብ አድርጌ ተንተን አድርጌ ስለዚህ አይዲ ልንገራችሁ። ኒውት አድርጉ ሁላችሁ። አንዴ ኮፕሊንክ አድርጉት እስኪ። ኮፕሊንክ ታፕ። ቆይ አስገባሻለሁ። 5 ሰው ስራ አለ ያልሽው አስገባሻለሁ። አንዴ ስብሻለሁ። እሺ ቆይ ኮፕሊንክ ሼር አድርጉና ስለ ቪዛ በደንብ እስኪ ዛሬ ግንዛቤው እንዲኖራችሁ በደንብ ተደጋግማችሁ ስለምጠይቁ ልንገራችሁ። ሼር ኮፕሊንክ እያደረጋችሁ ስሙኝ በደንብ ማለት ነው። ቪዛ ማለት እዚህ ሀገር ላይ ስትመጡ ከ2 ወሩ ቪዛ ኢትዮጵያ ከሚላክላችሁ፣ ለምሳሌ እኔ ቪዚት ብልክላችሁ የ2 ወር ቪዚት ብልክላችሁ እዚህ ሀገር ላይ ለ2 ወር ነው ሊያስቀምጣችሁ የሚችለው። ከ2 ወር ውጭ 2ኛዋን ወር ጨርሳችሁ 61ኛ ቀን ስትጀምሩ የመጀመሪያ ዙር 200 ድርሃም ይቆጥራል። ከዛ በኋላ በየቀኑ 50 መቁጠር ይጀምራል ማለት ነው። ይሄ ምንድነው? እናንተ እዚህ ሀገር ላይ ከተሰጣችሁ ቀነ ገደብ ውጪ ተቀምጣችኋል። ስለዚህ ኦቨርስቴ በመባል ይታወቃል። ኢትዮጵያም ያላችሁ እዚህ ወይንም ደግሞ እዚህ በተለምዶ ኦቨርስቴ ወይንም ከሊወሊ ሆናችሁ ይባላል። ከሊወሊ የሚባለው ምንድነው? ተፈላጊ ሰው ሆናችሁ እዚህ ሀገር ላይ ከተፈቀደላችሁ ቀን ውጪ ተቀምጣችኋል። ፖሊስ ቢጠይቃችሁ ቢይዛችሁ ትታሰራላችሁ፣ ወደ ሀገር ትባረራላችሁ እንደማለት ነው። ከዛ የ2 ወር ይሄኛው ወይንም ደግሞ በምን አይነት ሌላ ደግሞ አለ የስራ ቪዛ ወይንም ደግሞ ኢምፕሎይመንት ቪዛ የምንለውም አለ። 2 አይነት ቪዛ ነው ወደ ኢትዮጵያ የሚላከው። ያው ኢምፕሎይመንቱ ብዙ ጊዜ ልጆች የሚከራከሩበት በኢምፕሎይመንትም ብንመጣ መግባት እንችላለን ወይ? አዎ ትችላላችሁ። ነገር ግን በስነ ስርዓት ቆማችሁ አጢናችሁ በ2 አይነት መንገድ እንደሚመጣና ህጋዊም አለው ህጋዊም የለው 2 አይነት ነው የሚያመጡት ማለት ነው። ስለዚህ በዛ መንገድ ነው ወደዚህ ሀገር የሚያመጧችሁ። አንደኛው ህጋዊው በሎካሎች ቤት በመዋጥን ቤት ወንድ ስትሆኑ ነው ማወራችሁ። በመዋጥን ቤት ሴትም ስትሆኑ ወንድም ስትሆኑ ልንገራችሁ። በመዋጥን ቤት ሴት ስትሆኚ የቀዳማ ቪዛ ነው የሚባለው። በሀውስ ሜድ ነው የምትመጪው የተፈቀደልሽ ማለት ነው። ወንድ ስትሆን ደግሞ በድራይቨር ሀውስ ድራይቨር ወይንም ሀውስ ጋርደን የመኖሪያ ቤት ሀውስ ጋርደን መኮትኮት ምናምን ሊሆን ይችላል። ወይንም የመኖሪያ ቤት ሼፍ ምግብ አብሳይ። እነዚህ 3ቱ ቪዛ ወደ ኢትዮጵያ ከተላኩላችሁ በኢምፕሎይመንት ወይንም በስራ ቪዛ ማህበራዊ ጉዳይ ያስጨርሳችሁ ኪያር ኮዳችሁን ይዛችሁ ወደ እዚህ ሀገር የመግባት መብት አላችሁ፣ ህጋዊ ናችሁ ማለት ነው። ሌላው ደግሞ ይሄው ኢምፕሎይመንት ቪዛ በካምፓኒ ብለው ይልኩላችሁና ነገር ግን ኢትዮጵያ ከዚህ ሀገር መንግስት ጋር የተግባባችበት ነገር ስለሌለ ይህ ኢምፕሎይመንት ቪዛ ለምሳሌ ኮንስትራክሽን ስራ ሊሆን ይችላል፣ ይሄ መኪና ማጠብ ካሮች ሊሆን ይችላል፣ የፈለገው በቃ አለ የሚባለ የካምፓኒ ስራ እዚህ ሀገር ላይ የምትጠሩት አጠቃላይ ስራዎች ኢትዮጵያ አግሪመንት ያልፈረመችባቸው ነገር ከሆነ ሄዳችሁ ኢትዮጵያ ኤርፖርት ከቆራረጣችሁ በኋላ ኤርፖርት ላይ ይሄ ከኛ ጋር የተስማሙበት ውል ስለሌላቸው አናሳልፍ የሚሏቸዋል ማለት ነው። ስለዚህ እነዚህ ቪዛዎች አሁን እዛ ያሉትን ፕሮሰስ አልፋችሁ የዚህን የ2 ወር ቪዛ ይዛችሁ ስትመጡ እዚህ ሀገር ላይ ቪዚት ቪዛ ለ2 ወር መቆየት ትችላላችሁ ሳትከነሰሉ። ልብ ብላችሁ ስሙኝ። ቪዚት ቪዛ ስትመጡ እስከ 2 ወር ድረስ ማንም እናንተን የመከሰል መብት የለውም። ሲስተሙም አይከነስላችሁም፣ ሰውየውም አይከነስላችሁም ከእናንተ ጋር ቢጣላ ማለት ነው። ኢምፕሎይመንት ቪዛ ግን እዚህ ሀገር ከገባችሁ በኋላ አንዳንዶቹ ልክ እዚህ ሀገር ከገባችሁ ከ2ኛ ቀን በኋላ ይከነስሏችሁና 28 ቀን ይሰጧችኋል። በዛች 28 ቀን ስራ አባራችሁ ካላገኛችሁ ካምፓኒ ገብታችሁ
ቪዛው ካልተቀየረ ጠቅላላ የመጣችሁበት ብራችሁ ምናችሁም ገደል ገብቶ እናንተ ፖሊስ በዛች ቅስፈት ቢይዛችሁ ተመልሳችሁ ወደ ሀገር ነው የምትገቡት ማለት ነው። ስለዚህ የሚያመጣችሁ ሰውዬ ይህን ኃላፊነት የሚወስድ መሆን አለበት ከኢትዮጵያ። እናንተን ገንዘብ ስጡ፣ ገንዘብ ላኩ፣ ገንዘብ አስገቡ አይደለም ዋናው ቁም ነገር። እናንተ ሁል ጊዜ ስለ ቪዛ ስትጠይቁ፣ ስለ ቪዛ ስታዙ አምጥተ ስራ አስገብተ የ2 ዓመት ቪዛ በእጄ ታስይዘኛለህ ወይ ይበሉ። ያለበለዛ ደግሞ ሀገሪቷን አውቃታለሁ ቪዛ ብቻ ላክልኝ ፕሮሰሱን ጨምርልኝና እኔ ዘመድ አለኝ ራሴ ፈላልጌ አመጥ እገባለሁ ካላችሁ ደግሞ ትመጡና ለቪዛ ብር ስለሚያዝ ያ ብር ግን አጠቃላይ ልጁ ካልኩሌት ስለሚያደርገው እሱን ነው የሚጠይቃችሁ። ድጋሚ መታችሁ ብሎክ ብትደረጉ እንደገና ለብሎኩም ብር ትከፍላላችሁ። ስለዚህ ከኢትዮጵያ የምትመጡ ልጆች ስፔሻሊ እነዚህን 2 ወር ላይ በስነስርዓት ይችን ሀገር ከረገጣችሁ ቀን ጀምሮ 2 ወሯን በሰቀቀን በጥድፊያ በስራ ፍለጋ አሳልፉባት፣ ጊዜ እንዳታባክኑ ማለት ነው። ከዛ ሁለተኛውን ስቴፕ ልንገራችሁ። ሁለተኛው ስቴፕ አሁን አንተ ወዳጅ ያነሳው ማለት ነው። ልክ አንድ ካምፓኒ ያንን ያመጣችሁትን የ2 ወር የጉብኝት ቪዛ ለካምፓኒው ትሰጣላችሁ። ለምሳሌ እኔ ኤምኬ ቀጣሪ ነኝ፣ ካምፓኒ በስሬ ላውንደሪ ቤት አለኝ ልበል ምሳሌ። ከዛ በኋላ ልክ አንተን ከበደ የተባልኩት ሰው እየተቀበልኩ 1 ሳምንት ተሰጠው ጊዜ ተመቸኸኝ፣ ጥሩ ልጅ ነህ ብዬ አሰብኩኝ። ወዲያውኑ ለአንተ ፕሮሰስ ይጀምራለሁ። ምን አይነት ፕሮሰስ? የ2 ዓመት የስራ በእኔ ስር 2 ዓመት እንድታገለግለኝ ለአንተ ቪዛ ፕሮሰስ ማድረግ ጀምራለሁ። አይዲ ይባላል ማለት ነው። ከዛ በኋላ ልክ ይህንን አይዲ ሳወጣልህ ታብታብ አይታይም ጋይስ፣ ታብታብ እያደረጋችሁ ከዛ ይህንን አይዲ ለማውጣልህ ፕሮሰስ ልክ ስጀምር አንተን ከወሰርኩበት ቀን ጀምሮ ፕሮሰስ ስጀምር መጀመሪያ ኦፈር ሌተር የሚባል አለ። ይሄ ኦፈር ሌተር ማለት ምንድን ነው? አንተን ስቀጥር በእኔ ካምፓኒ ስር የምታገለግልበትን ጊዜ፣ ያልጋህን እኔ ነኝ የምከፍል፣ የትራንስፖርት አለ ወይ፣ መነሻ ደሞዝህ ስንት ነው፣ ታክስ ስንት ነው የሚቆረጠው፣ አጠቃላይ 2 ዓመቱ ድረስ የምታገለግልበት የደሞዝ እንትን ስንት ነው የሚለውን ነገር የሚያካትት የመጀመሪያ ፔፐር ይወጣና ትፈርማላችሁ እሱ ላይ። ከዛ እሱን እንትን ስትሉ ወርክ ፐርሚቱ ይስተካከልላችኋል ማለት ነው። ልክ እሱን ስትጨርሱ ወዴት ይሄዳል? ሌበር የሚባል አለ። ሌበር ማለት ኮንትሮል የሚያደርጋችሁ እዚህ ሀገር ላይ እሱ ነው። የስራ ውልን በተመለከተ ኮንትሮል የሚያደርገው እሱ ነው። ወደ ሌበር ይልክላችኋል። ሌበር ሲልክላችሁ ደግሞ ሌበር ልክ አፕላይ ሲደረግለት የእናንተን ፕሮሰስ እኔ ኤምኬ የሚባለው ልጅ ከበደል የሚባለው ሰው ስራ እየሰጠሁት ነው በስሬ ብዬ ልክ እንደዛ ሳረግ ሌበር ያሳልፍልኛል። ቼክ ያደርግና የኔን የድርጅቴን ላይሰንስ ቼክ ያደርግና ትክክለኛ ስለመሆኑ ኤክስፓየርድ ስላለማድረጉ ምናምን ቼክ ያደርግና አዎ ይሄ ልጅ የተፈቀደለት ሰው ነው፣ ሰው ማሰራት ይችላል፣ በስሩ አስቀጥሮ ብሎ ይሰጠኛል። ሌቨሩንም አለፍኩ ማለት ነው። 2 3 አትሉም። ከዛ ይሄድና እንደገና ለመንግስት የሚከፈል ገንዘብ አለ። 3ኛው ላይ ክፍያ አለ። ልክ አይዲ ሊጀምር ሲል ለመንግስት ኖርማሊ የሚከፈልበት ኮስት አለ። የመንግስትን ኮስት ይከፍላል። ከዛስ 4ኛ ላይ ምን ያደርጋል? 4ኛ ላይ እኔ የመጣሁበት የመጀመሪያ የ2 ወር ቪዚቱን ቪዛ ያጠቃልልና ቀኑም ካለቀ ካላለቀም ከዛ በፊትም ከሆነ ወደ ራሱ ስታትስ ቼንጅ ያደርጋል ማለት ነው። ስታትስ ቼንጅ ማድረግ የነበረው በሰለሞን መተነበረ፣ አሁን በኤምኬ ዞርክ ማለት ነው። ወደ ኤምኬ ዞረሃል። ከዚህ በኋላ የሰለሞን ኃላፊነት አይደለም። የ2 ወሩ ቪዛ ቀኑ ካለቀም ቀኑ ካላለቀም እኔ ቀጥሬ ያለውና ወደ እኔ መተሃል ማለት ነው። ከዛ እኔ ስታትስ ቼንጅ አደርግልሃለሁ። ስታትስ ቼንጅ እኔ ሳደርግልህ ወደ እኔ ስራ ዞሬ ያለው። ከዛስ በኋላ ልክ ያንን ስታትስ ቼንጅ ስጨርስ ሜዲካል እልክሃለሁ። ሜዲካል ልክህና ሜዲካል ፊክስድ ሆኖ ማለፍ እንደምትችል እዚህ ሀገር ላይ HIV ከሌለብህ፣ ጉበት ከሌለብህ፣ ሂፓታይቲስ ከሌለብህ፣ ሳምባ ከሌለብህ ይህን አረጋግጦ የሰጠኝና ይሄ ልጅ ክሊር ነው፣ ስለዚህ ከበደን መቅጠር ትችላለህ ኤምኬ ብሎ መንግስት ደግሞ ድጋሚ ከላከበት ሜዲካል ሴንተር የአንተን ወረቀት ሲሰጠኝ አንድ ላይ አታች አድርጌ ምን ይደረጋል? ቪዛ ስታምፕ የሚባል ፕሮሰስ ይሄድልሃል። ቪዛ ስታምፑ ተመጣ ማለት የከበደ የኤምኬ ሰራተኛ ሆንክ ማለት ነው። ፓስፖርት ይሰጣል፣ አሻራ ትሰጣለህ። ከዛ ቪዛ ኦሪጂናሉ እጅክ ላይ ይገባል ማለት ነው። ከነዚህ ፕሮሰሶች ውስጥ ምን ያህል ነው እናንተ ጋር የሚደርሰው ነው የኔ ጥያቄ። ኦፈር ሌተር ይልኩላችኋል፣ ወርክ ፐርሚት ይልኩላችኋል፣ ሌበር ካርድ ይልኩላችኋል። የትኛውን ነው ለእናንተ? ቼንጅ ስታትስ ይልኩላችኋል፣ ቪዛ ስታምፕ ይልኩላችኋል። ከዚህ ውስጥ የቱ ተሰርቶላችሁ ነው ቪዛ እየተሰራልኝ ነው የምትሉት ነው የኔ ጥያቄ።
ቢያንስ ከዚህ ውስጥ 1 4 3ቱ በየሂደቱ በያለፉበት ሂደት ለእናንተ መላክ አለባቸው። ግልጽ ሆነልህ አባቴ? አዎ በጣም እና ከዚህ ሁሉ የሄደንበት መጀመሪያ ያው በቪዚት ቪዛ ነበረ የመጣ ነው። ወዲያው ከአንድ ወር ምናምን ከቆየም በኋላ ወደ ሰውየው ወደ ኢምፕሎይመንት ተቀየረ ማለት ነው ቪዛው። ከዛ ከ20 ቀን በኋላ የሆነ ቦታ ሄደን ከዛ እዛ ፎቶ ምናምን ተነስተን ተመልሰን መጣን። ከዛ በኋላ ደግሞ ወደ ሜዲካል ሄደን ከዛ ያ ወረቀት ከመጣ በኋላ ነው ወደ ሀሻራ ሄደ ነው እሱንም ሰጠን። ከዛ በኋላ ግን ያው ምንም ወረቀቱም መጣ አልመጣ ሰውየውን ጠየቀን አልመጣም አለን። እስካሁን ድረስ ምንም ያወቅነው ነገር የለም። ወደ 3 ደረጃ አንድ እምት እንደዛ ሳይሆን ቼንጅ ስታተስ ብቻ ላክልን በሉት። የሚልክላችሁ ከሆነ ቼንጅ ስታተሱን አሳየን፣ አፕሊኬሽኑን ላክልን በሉት። የኢምፕሎይመንት ቪዛውን ነው ኖ ወደ ራሱ ማዞሩን ነው እንጂ የዚህ ገብተህ የለ እንደ አንተ እሱን እርግጠኛ ነኝ አይቼዋለሁ። እሱን ቼንጅ ስታተስ አድርጎልሃል። ቼንጅ ስታተስ እንደተደረገማ አሳይቶኛል። ሰውየው ቪዛ ያልቋል ምናምን ስል ኦልሬዲ ወደ ሰውየው ስም ተቀይሯል ምናምን ብሎ ድራይቨር አሳይቶኝ። ታዲያ አሁን ምንድን ነው የፈለገው? ቼንጅ ስታተስ ካደረገልን ምንድን ነው የምፈልገው? ወረቀቱ እኮ ነው እስካሁን ድረስ በእጃችን አልሰጠም። ምክንያቱን እኮ ነው ያልከው። ይሰጣል እሱ በቃ ይሰጣል። ቼንጅ ስታተስ ካደረገ ወደ እሱ ካዞረ 2 ወር አልፎታል። ኧረ አሁን 6 ወር ሆነን እኮ እዚህ ከመጣን እዚሁ እሱ ውስጥ አልቆላችሁ ይሆናል። እስካሁን ፓስፖርቱን ላከው አንተ። የኔውን ፓስፖርት እሺ ልላክልህ። የአንተን ፓስፖርት በውስጥ ላክልኝና በኋላ ይልሃለሁ። ይህን ቪዛ እጅክ ላይ ነው። በቃ አሻራም ሰጥተሃል። ሁሉንም ነገር ጨርሰናል። አይ በቃ ቪዛ ወጥቷል። እናንተ እንትኑን ላከው። በቃ ፓስፖርቱን ላከው እና ታይም ሳገኝ አይላችኋል። ከታች ሰው ስለሌለኝ ነው። አመሰግናለሁ። ቴንክ የቪዛ ፕሮሰስ ሰው ከሌለ ረዳችኋለሁ ብያለሁ። ፕሮሚስ ገብቻለሁ። የቪዛ ፕሮሰስ ሰው ከሌለ አግዛችኋለሁ። ችግር የለውም። 25 ቁጥር በኢንቦክስ ብቻ ላኩልኝ። እሺ የአንቺ ምንድን ነው? ነያ ስራ ያልሽው ነይ ስጫቸው። ትንሱ ነው ማን ና ሁለታችሁም ስራ መሲ ነይ ግቢ። አንዴ ቆይ ስራ እንስጣቸው ለልጆቹ። ኮፒ ሊንክ ታፕ ኮፒ ሊንክ ወንድሜ እኔ ስራው ነበረ። ቆይኸው ስራ መጥቶላችኋል። እሺ ስራ ግን መጥቶላችኋል። አንድ ጊዜ ገቡ። ስራ ያላችሁ ቶሎ በሉና ስቷቸው። 2 ሰው አይቻለሁ ከታች። ነበረኝ 10 ደቂቃ ብቻ ነው። 10 ደቂቃ ትንሽ ነው እንዴ እናት? በጣም ትንሽ ነው። እባክሽ ጨርሳለሁ አባዬ። ቆይ አንዴ ስራ እነስታቸው መጀመሪያ። ስራ በጣም ያጡ ልጆች አሉ። ስራ ያላችሁ ነይ ግቢ እና ሳብኩሽ እኮ ያለበለዚያ ቦልክሻለሁ። ሿሿ ነው እንዴ? መሰረትም ነይ ግቢ። መሰረት የት አለሽ? በገስት ነው እስኪ በገስት ላይ ነው። ሳራ ቀጥይ። ቪዲዮ አብሪ። ታበሪያለሽ? በድንገት ነው አለው ቪዲዮ ታበሪያለሽ? ማብራት አበራለሁ ግን በድንገት። ታዲያ ለምን ስራ አልሽ? ስራ አላልኩም እኔ እንትን ስራ እኮ ብለሻል። ስራ አላልኩም እንደ እዚህ ጋር ስልክ ቁጥር ስትጽፊ ቆይ ማነሽ ታዲያ እዚህ ጋር አሁን እዚህ ጋር ቆይ። እሺ ውዴ ይቅርታ አመሰግናለሁ። ክበሪልኝ። እሺ ሌላ ቀን ግን እፈልግሃለሁ። እሺ አባቴ እሺ ኑርልኝ። እሺ አሜን። አንቺም ኑሪልኝ። የእሷ ጋር የተመሳሰለችብኝ ታዲያ የት አለ? ቆይ ገስ ላይ ነኝ። ስራ ያላችሁ መሲ ቁጥሩን አሳዩኝ። እሺ ቁጥር 1 ጊዜ የወንድ ሴት አለኝ። እሺ ቲጂ ነሽ እንዴ? ነይሽ። እኔ ከእንዴ ከእሷ ጋር ተመሳሰለብኝ። መሲ ቹትና መታለች። ቤተሰብ ታፕ ሼር እያደረጋችሁ አይደለም። ታፕ ዘኔ ቤት 5 ሰው እየተፈለገ ነው። ሰው አታለች የኮስተች ነው። ምንድን ነው ስራው? ንገሩና ታዲያ እኔ በዚህ ሰዓት ገብቼ ታዲያ እሷ ቤት ልግባ እንዴ? ንገራቸው። አንተ ጋር መጥተው የሚጽፉ ወንዶች
እሺ እናመሰግናለን። እሺ ዘነበች ቤት ስራ አለላችሁ እየተባለ ነው። ዘነበች ቤት ስራ አለላችሁ እየተባላችሁ። እሺ እዚህ ጋር ሌላ ቲጂ ነይ ግቢ። ቲጂ ነይ ግቢ። ቲጂ ነይ ግቢ። አምስት ወንድም እነሱ ይችን ምን አልክ አልገባኝም። እሺ ቀጥይ እናት፣ ወደ ጥያቄሽ ቀጥይ። ተይው በቃ ሎጋውት ፌክ ነው ይሄ፣ ሸዋሸዋ ነው ዝም ብለው። እሺ ሼር ታብታብ አድርጉ፣ ሼር ታብታብ አድርጉ። ሲጀመር ስራ ያለው ሰው መጥቶ ስራውን ተናግሮ እንትን ነው የሚል። ቲጂ ምንድን ነው? እንዴት አደራችሁ? እግዚአብሔር ይመስገን ነው ሼር ያደረኩልህ። ሚኪ ደህና ናችሁ? አለው እንዴት ነሽ? እግዚአብሔር ይመስገን። የዱባይ ቁጥር አስቀምጣ ነው ሼር ያደረኩልህ። ከላይ ገብታ ስራ አለ የወንድሜ ሴትም ያለችው ነው እኔ እንትን እያደረኩኝ የጻፍኩላችሁ። እዛ ገብታ ሼር ያደረገችው ነው። አንተ ጋር ገብታ ስራ አላለች። የወንድ ነው የሴት ሲሏት የወንድሜ ሴትም ስትል የእሷን ነው ቁጥሩን ሼር ያደረኩት። እሷ እንትና ቤት ነው አለች። ታዲያ እሷ ከሆነች እዚሁ አሰጣቸውም እንዴ? ቁጥር ካስቀመጠች አሁን ለምን እዚያው ትነግራቸውም ነበር? ቁጥሩን እኮ እዚህ ጋር ነው ጽፍ ያ እዚህ ጋር ጻፊላቸው ከታች። እዛ ከሆነ ከሰማሽ ከታች እዚህ ጋር ጻፊላቸው እንትን ያደረገችው ማለት ነው። እሺ ሚኪ ቦታ ላይ ያዝብህ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወዴ ቴንኪው። እሺ ክበሪልኝ ወድ። እሺ ተረኛ፣ ሌላ ተረኛ። ሼር ታፕታፕ ጋይስ፣ ሼር ታፕታፕ። ተረኛ ቀጥሉ። አረ ቤቱን ተዉ እናንተ ልጆች ተዉ። አበባ እየሰጣችሁ ቤቱን እንትን አድርጉ። ተዉ። እሺ ሂጅ ቀጥል። እኔ የምለው አባ ሰላም ነው። በመጀመሪያ ሰላምታ ይቀድማል። አሜን። እናት እውነት ነው። ሰላም ነኝ። እሺ ሰላም ሁንልኝ ባለበት። እኔም ደቡብ አፍሪካ የሚኖር ወንድም ነበረኝ እና 7 አመቱ ነው። አሁን አልተመቸውም። በጣም ብዙ ፈተና እየደረሰበት በቃ ብዙ ነገር እየሆነ ነው ያለው እና አሁን ደግሞ ጭራሽ ከጓደኞቹ ከራሳቸው ከኢትዮጵያውያኖች ጋር ተጣልቶ ሱቁንም ዘግተውበት ታስሮ ለ6 ወር ተፈታ። አሁን በቃ መቀየር እፈልጋለሁ፣ በቃ እኔ እዚህ መስራት አልፈልግም በቃ ብሎ ወደ ዱባይ ላመጣው ፈለግኩ። ላመጣው ስፈልግ ደግሞ ፓስፖርት የለውም ነበረ። ድሮ ሲሄድ ከኢትዮጵያ ወደዛ ሲሄድ በባህር ነበረ የሄደው። አሁን ፓስፖርቱን አውጥቼ ጨረስኩላት። ፓስፖርቱን አውጥቶ ነበረ። አሁን ደግሞ ወደዚህ አይቻልም፣ ቀጥታ ወደ ዱባይ መሄድ አይቻልም ተባለ። እንዴት ነው ማንጣት የምችለው? አሁን የት ነው ያለው? ደቡብ አፍሪካ ነው ያለው። አንቺ በደቡብ አፍሪካ ቀጥታ ፍላይት ነበር ወደዚህ ልታመጪ የነበረው? አዎ እኔማ ይቻላል መሰለኝ እንደዛ ነበረ ላመጣ የነበረው። ከዛ ምን ተባለ? አይቻልም። ቀጥታ እኮ ይቻላል። ለምንድን ነው አይቻልም? እኔ እንጃ አይቻልም። ወደ ኢትዮጵያ ሄደህ ከኢትዮጵያ ተመለስ አሉት። እኔ ራሱ አልገባኝም። ዛሬ እንደዛ ትናንትና እንደዛ ብሎ ሪከርድ ሲያደርግልኝ ነው። አሁን በቃ እስኪ ቆይ ገብቼ ልጠይቅ። በጣም የሚያውቅ ሰው አለ እና በጣም ጥሩ ሰው አለ። እሱ ቀጥታ ፍላይት ነበረ እንግዲህ እኔ እንደማውቀው ከዛውስ አፍሪካ ቀጥታ ፍላይት ነበረ። ለምንድን ነው ምናልባት ኢትዮጵያ ላይ የተለየ የወጣ ነገር አለ አሁን ላይ እዛ? እኔ ምንም ነገር የለም። እኔ አሁን እኔ እንደማውቀው ከሆነ ፓስፖርት በእጅ ካለ ወደ ኢትዮጵያ የምትሄድበትን ወደዚህ ትመጣለህ ብዬ ነበረ። ፓስፖርት እኔም እንደዛ ነው የማውቀው ውዴ። አረ ኒውት የሚባል ነገር አለ። ያረቢ ከዛ ደግሞ አሁን ኢትዮጵያ ስጠይቅ ደግሞ ኢትዮጵያ ያሉ ሰዎች ስጠይቅ ደግሞ ከኢትዮጵያ ከመጣ ደላለው ማለት ነው ወደ እሱ ስንልከው 140,000 ብር ትከፍያለሽ ምናምን አለ። ቆንጆ ነው እንደውም ታዲያ ትክክለኛ ሰው ከሆነ በደንብ እንደዚህ። እኔ ደግሞ ያው ምንሆንም አላውቅም፣ ግን እነሱ ያው ያሉኝን ነው ማለት ነው። እንልከዋለን ግን ያው 140,000 ብር ትከፍያለሽ ቀጥታ ወደ ኢትዮጵያ ከመጣ በኋላ፣ ከዛም ደግሞ ተመልሶ ወደዚህ ለመላክ ማለት ነው ወደ ዱባይ። ግን ለምን ወደዛ ሁሉ ሳይንከራተት ቀጥታ ወደዚህ የሚመጣበትን መንገድ በቃ መንገድ ካለ ምናልባት እንደናንተ የሚያውቁትን ሰዎች መጀመሪያ ልጠይቅ ብዬ ነው።
እኔ ቀጥታ ፍላይት ከዛ ወደዚህ እንዳለ ነበር የማውቀው። አሁን ነገሮች ከተዘጋጉ እናንተን ካሉ አይዶን ሀፍ ኢንፎርሜሽኑ የለኝም። ግን ከሳውዝ አፍሪካም ሆነ ከፈለጋችሁበት ሀገር ላይ ቪዛ ነው የሚወጣው። እዚህ ሀገር ላይ በኢትዮጵያዊ ፓስፖርት ነው የሚወጣላችሁ። ከየትኛውም ሀገር ዱባይ በረራ ወዳለበት መብረር ትችላላችሁ። እንግዲህ አሁን ልዩ ኬስ ካለ አላቅም፣ ቼክ አድርጌ እነግርሻለሁ። ከዛ በተረፈ ግን ኢትዮጵያ ደርሶ ይምጣ ወደዚህ። እንደ ትክክለኛ አምጪ ደላላ ከሆነ በዚህ መንገድ በዚህ ብር የሚያመጣልሽ ከሆነ እንደውም እድል ነው። ከዛ ወደዛ ትኬት ብቻ ነው። ስለዚህ ጥሩ ነው ለአንቺ። እና በአንተ በኩልስ የሚታወቅ ሰው እንደዚህ ኖርማን የሚያውቅ ወደ ኢትዮጵያ እኔ ልሽ እኔ አንደኛ እንደ መርዳት እኔ ሰው ለሌላችሁ ልጆች ብቻ ነው ሙሉ ለሙሉ ይህንን ስራ አልሰራም። ነግሬያቸዋለሁ ከዚህ በፊትም አሁንም ክሎዝ አድርጌ የምሰራላችሁ። እኔ በጣም ሰው ለሌለው ለመርዳት ብቻ የምተባበራችሁ ልጆች አሉ። ከዛ ውጭ ግን ማቲ ሲመጣ ማቲ ጋር ሌጋል በሆነ ልግር እንትንላችኋለሁ። ግን ሰው የለኝም በቃ ሚኪ እንደው አድቫንቴጅ የለኝም ካላችሁ እተባበራላችኋለሁ፣ ሰራላችኋለሁ። ምንም ለሱ ነው የምሰጠው። ዞሬም እኔ ራሴ ሬስፖንሲቢሊቲውን ወስጄ ኃላፊነቱን ወስጄ እንትን ለማለቱ ነው። ስለዚህ በዛ መልኩ ካልሽ ከነሱ በሚሰሩበት ኮስት ነግሬሽ እንትን አደርጋለሁ። ሰው ግን ያላችሁ ልጆች ግን ከሆናችሁ ቪዛ እዚህ ሀገር ቀላል ነው። እዚህ ሀገር ትደውላላችሁ። እዚህ ሀገር ሰውዬ መክተብ ይሄዳል፣ ቢሮ ይሄዳል፣ ትራቭል ኤጀንሲ ይሄዳል፣ ሄዶ ያናግራል፣ የእሱን አይዲ ያስይዛል። የቪዛ ማስያዣ እና የደርሶ መልስ ትኬታችሁን፣ ቪዛችሁን፣ ሆቴል ቡኪንጋችሁን ስታምፕ አድርጎ አመቻችቶ ቢልክላችሁ ይቀንሳል። ግልጹን የምነግራችሁ ማለት ነው። በጣም ይቀንሳል በሰው ከምትመጡበት። ግን ሰው ከሌላችሁ ለምሳሌ የማዳም ልጆች አሉ፣ እዚህ የማዳም ልጆች አሉ፣ መውጣት የማይችሉ ሰዎች አሉ፣ እንደዚህ መሆን የማይችሉ ሰዎች አሉ፣ እምነት ያጡ ሰዎች አሉ፣ በጣም እየተበሉ ግራ የገባቸው ሰዎች አሉ። እነሱን ሄልፕ እንደማድረግ እርዳኝ ካላችሁ እንደው በሳምንት 1-2-3 ሰው ልረዳችሁ ይችላሉ። ከዛ በዘለለ ግን ወደፊት እስኬጁዋል ብሆን እስኬጁዋል ነገር ላይ ብደርስ ወደኋላ አልልም ከመርዳት። እኔም ኦልሬዲ እንትን አደርጋለሁ። አሁን ግን እኔም ካምፓኒ እየሰራው ስለሆነ እንዲህ ማገለግላችሁ ገና ነው። የኔም እንደዚህ ወደ አንድ ፊክስ ዳር ልክ ነው ወንድሜ። እኔም እኮ ገና እዚህ ከመጣሁ ራሱ 2 ዓመቴ ነው። እኔም አንድ ኮንትራት ነው የምሰራው። ወዴትም ማውጣት አልችልም። ሰው ቢኖረኝ በአቅማ መቼ እዚህ መጥቼ ጠይቅ ነበር። እኔ ምንም አውቀው ነገር ስለሌለ ነው አሁን ሲጨንቀኝ አንተን የምጠይቀው ማለት ነው። እሺ በቃ በውስጥ ለማንኛውም አንቺ 25 ቁጥር ጻፊልኝ እና ያለውን ሂደቱን ነግርሻለሁ። ወይ እዚህኛው ላይ አውሪኝ። 25 ቁጥር ጽፈሽ እዚህኛው ላይ አውሪኝ። ሰው ቢኖርሽ ደስ ጽፌልሃለሁ፣ በቲክቶክ ጽፌልሃለሁ። ያው ስላልመለስክልኝ ነው። በዛ አንቺ ያው እዚህ ስልክ ላይ አናግሪኝ። ሰው ቢኖርሽ ደስ ይለኝ ነበር። ከሌለሽ ግን ምንም ማድረግ አልችልም። ሰው የለም፣ ምንም አይነት ሰው የለኝም። እኔም አንድ ተራ ሰራተኛ ነኝ። እዚሁ ተቀጥሬ የምሰራው ገና 2 ዓመት ሊሆነኝ ነው። አልወጣም። ያው እዚህ ስልክ ላይ 25 ቁጥር ጻፊልኝ። ብሶት አንቺን በዚህ ስልክ ቁጥር 25 ላኪ። እሺ በዚህ በሰጦሽ ዋትስአፕ ላይ 25 ላኪ። እሺ ሌላ ተረኛ ታፕታፕ አድርጎ ጋይስ፣ ታፕታፕ እያደረጋችሁ ታፕታፕ። እሙ ሜሴጅ ልካልኝ ነበረ። አንድ ቁጥር ከታች ካለሽ አሳይኝ አላልኩሽም? ብሶት